በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለመልአኩ ቅዱስ ገብርኤል ታኅሳስ 29 ቀን ነገ በሰላምና በጤና አደረሳችሁ አደረሰን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ነገ መልአኩ መታሰቢያ በስሙ ወደ ታነጹ አብያተ ክርስቲያናት ሄዳችሁ መልአኩን ለማክበር ታሪኩንም ለመስማትና ታሪኩን ለመዘከር መልአኩንም እግዚአብሔርን ለማምለክ የምትሄዱ ክርስቲያኖች በሙሉ ለሁላችንም እንኳን ለመልአኩ ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን። የእግዚአብሔር ቤተሰቦች በዚህ ቻናል እንግዲህ የእግዚአብሔርን ቃል የምንማማርበት ቻናል ነው። የዩቲዩብ ተደራሽነት ለማድረግ ይህ የእግዚአብሔር ቃል ለሁሉም እንዲደርስ ታደርጉልን ትብብራችሁን ጠይቃለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር እንግዲህ የሰጠኝን ጸጋ ምናልባት አንድም ሁለትም ሰው ለማጽናት ሲባል የእግዚአብሔርን ቃል በዚህ ቻናል አስተላልፋለሁ። እግዚአብሔር በነገር ሁሉ ከሁላችንም ጋር ይሁን። ነገ እንግዲህ የመልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። ነገ መልአኩ ቅዱስ ገብርኤል ሶስቱ ልጆችን ከእሳት ያዳነበት ዕለት ነው። እነዚህ ሶስቱ ልጆች ከኢየሩሳሌም ወደ ባቢሎን እንደወረዱ ታሪካቸው የታሪክ መዛግብት ወይንም በታላቁ በቅዱስ መጽሐፍ ውስጥ በብሉይ ኪዳን መጽሐፍ ውስጥ ተጽፎ ታሪካቸው እናገኛለን። እኛ በዘመናችን እንደነሱ እኛም ሃይማኖታችንን እንድናጸና እነሱ እንዳመኑ እኛም አምነን ሃይማኖታችንን አጽንተን በእርሱ አምነን ጸንተን እንድንኖር ነው በአምላካችን በእግዚአብሔር። እነሱ እንዲህ አሉ። በእሳት ውስጥ ከገቡ እነዚህ ሶስቱ ልጆች እንግዲህ ከባቢሎን ነው ወደ ባቢሎን ነው የተወሰዱት። የባቢሎን ገዢ ናቡከደነጾር ገናና ንጉሥ ነው። ዓለምን እጅግ አንቀጥቅጦ የሚገዛ ኃያል እንደ ዘመኑ ኃያል የተባለ ንጉሥ በነበረበት ወቅት ነው እነዚህ ቅዱሳን አናንያ፣ አዛርያ፣ ሚሳኤል የሚባሉ ወደዛ የገቡት። እዛ ከደረሱ በኋላ እንግዲህ እነሱ መጽሐፉን ስንመለከት በተለይ ጾምና ጸሎት ይጾሙ ነበረ። ከጥራጥሬ በስተቀር ሌላ ምግብ አይመገቡም ነበረ። ነገር ግን ፊታቸው እንደ ፀሐይ ያበራ ነበር ይላል። የእግዚአብሔር ጸጋ ከእነሱ ጋር ስለነበረ ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋ ከኛ ጋር ከሆነ ፊታችን ያበራል። ፊታችን የእሱ ጸጋ በእኛ ላይ አንጸባርቆ መንፈሳዊ ማንነት ሲኖረን በውስጥ እኛ ደግሞ በውጪ ለሰዎች ስንታይ ግሩም የሆነ መልክ ይኖረናል ማለት ነው። ለምን? እነዚህ ልጆች ይጾሙ ነበረ፣ ይጸልዩ ነበረ ብድቅ። ነገር ግን ፊታቸውም አልጠወለገም ነበረ፣ እህልም አይበሉም ነበረ፣ ከጥራጥሬ በስተቀር ሌላ ነገር አይመገቡም ነበረ ይላል ቃሉ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ነገ መልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል እነዚህ ሶስቱን ልጆች ያዳነበት ዕለት ነው። እነዚህ ቅዱሳን ወጣቶች በባቢሎን ንጉሥ በናቡከደነጾር ዘመን ነበሩ። ስለ እግዚአብሔር ፍቅርና ስለ ሃይማኖታቸው ክብር ስለ ሃይማኖታቸው ሲሉ የሚነድ እሳትን አልፈሩም። በዛ በሚነድ እሳት የሚነድ ምድጃ ውስጥ ገቡ። እነዚህ ልጆች የሃይማኖት አርበኞች ጀግኖች። በተለይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 11 ላይ የሃይማኖት አርበኞችን ባነሳበት መልእክት ላይ እነዚህን ሰዎች እነዚህን ቅዱሳን ልጆች ወጣቶች አንስቷቸዋል። በእምነታቸው ኃይል የእሳትን ኃይል ያጠፉ፣ የአንበሳን ጉሮሮ የዘጉ እያለ ሐዋርያው ቅዱስ ጳውሎስ ይናገራል።
እና እንግዲህ ባጭሩ እነዚህ ሶስቱ ልጆች ንጉሥ ናቡከደነጾር ቁመቱ 60 ክንድ ወርዱ ደግሞ 6 ክንድ ቁመቱ 60 ክንድ ወርዱ 6 ክንድ የሚያክል ታላቅ ጣዖት አቁሞ ነበረ። ታላቅ ጣዖት አቁሞ ነበረ ይሄ ንጉሥ። በዚህ ዘመን ታላቁ ነቢይ ዳንኤልም ነበረ ከነሱ ጋር። ዳንኤልም ጭምር ነው ወደ ባቢሎን የገቡት። ዘርአየ ዳንኤል ነቢይ ዘተበትከ እምደብረ ነዋህ። ሊቁ እንግዲህ ስለ ምስጢረ ሥጋዌ ይህንን ቃል አንስቶ ተርጉሞታል። ይህ ማለት ምን ማለት ነው? ነቢዩ ዳንኤል ያየ ደንጊያ እጅ ሳይነካው ከረጅም ተራራ ላይ ወርዶ በናቡከደነጾር አውድማ ውስጥ ቆሞ የነበረውን የብረት ምስል ያደቀቀው ነቢዩ ዳንኤል ያየ አለት እያለ ሊቁ ይህንን ምስጢረ ሥጋዌ የምስጢረ ሥጋዌ የነገረ ክርስቶስን ይሰብክ የነበረ ያ አለት የኢየሱስ ክርስቶስ ምሳሌ ስለነበረ ሊቁ አባ ኤፍሬም በውዳሴ ማርያም ላይ አምጥቶ ተናግሮታል። ናቡከደነጾር እንግዲህ እነ ዳንኤል እነዚህ ሶስቱ ልጆች በነበሩበት ወቅት ነው ነቢዩ ዳንኤል ያየው ራእይ ወይንም ነቢዩ ዳንኤል ያየው ህልም የተከሰተው እነዚህ ሶስቱ ልጆች በነበሩበት ወቅት ነው። ይህ አለት ከታላቅ ተራራ ላይ ነው የተፈነቀለው። ወርዶ እየተንከባለለ መጥቶ በናቡከደነጾር አውድማ ላይ የቆመው ራሱ የወርቅና አራቱ ማዕድናትን የያዘ ከብርት ከወርቅ ከተለያዩ ብረቶች የተሰራውን ያንን ምስል ይህ ድንጋይ አርፎበት አደቀቀው ይላል። እሱ አለቱ ኢየሱስ ክርስቶስ ነው። ነቢዩ ዳንኤል ያየው አለት ኢየሱስ ክርስቶስ ነው። ዘርአየ ዳንኤል ነቢይ ዘተበትከ እምደብረ ነዋህ። እጅ ሳይነካው እጅ ሳይፈነቅለው ነቢዩ ዳንኤል ያየው አለት እጅ ሳይነካው ኢየሱስ ክርስቶስ ያለ ወንድ ዘር ከእመቤታችን ከቅድስት ድንግል ማርያም የመወለዱ ምስጢር ሲገለጥለት ነው ለዳንኤል። በእርግጥ ይህን ምስጢር ናቡከደነጾርም አይቶታል ይላል። ነገር ግን የፈታው የተረጎመው ነቢዩ ዳንኤል የፈታው ያየው ናቡከደነጾር ይህን ምስል አይቶ ይህንን አለት ይህንን ድንጋይ አይቶ ናቡከደነጾር እንቅልፍ አጣ ነው የሚለው ታሪክ። በዚህ ጊዜ ናቡከደነጾር እንቅልፍ ሲያጣ የሚቀልባቸው መፈክሪያነ ህልም ይላል። መፈክራነ ህልም የሚፎክርበት ህልም ፈቺዎች ጥበበኞች እቤቱ ውስጥ አስቀምጦ የቀለባቸው ነበር። ናቡከደነጾር ህልም አይቻለሁ ፍቱልኝ አላቸው። ሰብስቧቸው ንጉሥ ሆይ አሉት፣ እኛ እንግዲህ ለአንተ መቼም ያው ለነገስታት የሚቀርብ ውዳሴ ካቀረቡለት በኋላ ይህ ነገር ለኛ ሳይቻለን ብለው ነበር። እንግዲያውስ የማይቻላችሁ ከሆነ እናንተ መጋጃ ናችሁ እንደ ቤቴ ውስጥ አድርጌ ልቀልባችሁ የማትጠቅሙኝ ከሆነ እንግዲያውስ ወስዳችሁ ፍጇቸው። በናቡከደነጾር ቤት ውስጥ ሰያፊ ነበር። ሰያፊ ማለት የሚቀላ አንገትን የሚቀላ ሰይፈኛ ጦረኛ ነበረ። ለዚህ ተመድቦ የተቀመጠ ማለት ነው። ወስደ ፍጃቸው አለ ናቡከደነጾር። ምክንያቱም ህልሜን ስላልፈቱ
ናቡከደነጾር ምንድነው ያየው? በእሱ አውድማ ላይ ራሱ የወርቅ እጁ፣ እግሩ፣ ወገቡ የብረት የሆነው ታላቅ ምስል ቆሞ ያየዋል። ያንተን ምስል እጅ ሳይነካው ከእጅግ ተራራ ላይ ወርዶ ድንጋይ ወደ አመድነት ወደ ትቢያነት ስለውጦ አይቶ ነው ተጨነቀ። ይህ ነገር ስለ መንግስቴ ነው ወይስ ምንድነው ብሎ ነው የተጨነቀው። ስለዚህ በቤቱ ውስጥ ደግሞ መፈክራነ ህልም ነበረው። ህልም የሚፈቱ ጥበበኞች ወይንም ደግሞ የተለያየ ስራ የሚሰሩለት ጥበበኞች ነበሩ። እነሱን ሰበሰባቸውና ተጠይቃቸው እነሱ ኬት ያምጡ። በዚህ ጊዜ ንጉሥ ተናደደ። አንድ ሰያፊ ነበርና እሱን ጠርቶ ወስደህ እንዳልነበሩ አርዳቸው ፍጃቸው አለ። እሱ ወስዶ ሊያርዳቸው ወደሚያርድበት ቦታ ይዟቸው ሲሄዱ ዳንኤል ከመንገድ ላይ ከዳንኤል ጋር ወዴት ነው የምትሄዱት አሏቸው። አይ እኛ ህልም መፍታት ተስኖን ንጉሱ ያው አንገታችን ሊቀላ ነው ልንሞት ነው ዋሉት ለነብዩ ለዳንኤል ነበር። በዚህ ጊዜ ዳንኤል እንዲህ አላቸው፣ እኔ ፈታለታለሁኝ፣ እኔ ነግረዋለሁኝ፣ ጊዜ አሰጡኝ ብሎ ተናገረ። በዚህ ጊዜ አራጁም እንግዲህ እንዳትገላቸው እኔ ፈታለታለሁ፣ እኔ በእነሱ ቦታ ገብቼ ስለምፈታ እኔ ፈታላቸዋለሁኝና ስለዚህ አንተ እነዚህን ሰዎች አትቅላቸው ብሎ ነቢዩ ዳንኤል አስጣላቸው። አስጥሎ እንግዲህ ጊዜ ተስጡኝ አለ። እነሱም ዳንኤልም ሱባኤ ገቡ። ልክ ሱባኤው ሲፈጸም በሶስተኛው ቀን ነቢዩ ዳንኤል ሄዶ ከበር ላይ ቆሞ ጠበቃዎቹን ሂዱና ለንጉሱ ንገሩልኝ አላቸው። ማነው እሱ? ዳንኤል የሚባል ከደጅ ቆሟል። ምን እያለ ነው? ህልም ፈታለሁ እያለ ነው። ያንተ ህልም አላስተኛ፣ አላስቀምጥህ፣ አላስበላ፣ አላስጠጣ ያለ ህልምህን እፈታልሃለሁ። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ብዙዎቹ እኮ ህልም አይተናል ይሉና ግን ቅዠት ሲቃዠ ያደረ ሁሉ ህልም ሊሆን አይችልም። ቅዠትና ህልም የተለያዩ ናቸው እና ቀን ስታስብ የዋልከውን ሌሊት ሲያሰቃይህ አድሮ ጠዋት ላይ ህልም አይቻለሁኝ ብትል ያንተ ቅዠት ነው እንጂ ህልም አይደለም ማለት ነው። ህልም የሚታየው ሱባኤ ተይዞ ጸሎት አድርገህ ተኝተህ ነው ህልም ሊታይህ የሚችል። እግዚአብሔር በህልምም የሆነ ስለተቸገርከው ነገር በህልምም ላይ ነግርህ ይችል ይሆናል። በተለያየ መንገድ የእግዚአብሔር መንገዱ ብዙ ነውና እና ስለዚህ ይህ ዳንኤል እንግዲህ መልአኩ ቅዱስ ገብርኤልን የሚወድ ነው። ለዚህ ጊዜ የናቡከደነጾርን ህልም ፈታ። የእሱን ህልም ስፈታ የኢየሱስ ክርስቶስ ያ አለት ኢየሱስ ክርስቶስ እንደሆነ እጅ ሳይነካ ያለ ወንድ ዘር ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ በዓለም ላይ ነክሶ የነበረውን የዲያብሎስን አሰራር ወደ ትቢያነት እንደሚለውጥ ነገረው ነው የሚለው እና ስለዚህ እነዚህ ሶስቱ ልጆቹም በዛ ዘመን ነው የነበሩት። ሶስቱ ልጆች እንዲህ አሉ እንግዲህ ያ እነሱ ለጣዖት አንሰግድ ብለው ነው ለጣዖት ስገዱ ተባሉ። እኛ ለጣዖት አንሰግድም። ነብዩ ዳንኤልም ለአንበሶች ጉድጓድ ነው የተወረወረው። እነዚህ ደግሞ ለእሳት ነው የተጣሉት። ለጣዖት ስገዱ አሏቸው። እኛ ለአንተ ጣዖት አንተ ላቆምከው ለእጅህ ስራ አንሰግድም። የተወደዳችሁ የእግዚአብሔር ቤተሰቦች መልአኩ ቅዱስ ገብርኤል እንግዲህ ነገ ድንቅ ስራን የሰራበት ዕለት ነው። ከሶስቱ ልጆች ጋር አራተኛ ሆኖ ምድጃ ውስጥ የተገለጠበት ምድጃውን ያንን ወርዋሪዎቹ የተቃጠሉበት ወርዋሪዎቹ በእሳቱ ነበልባል የተበሉ ወርዋሪዎቹን የበላ ያ እሳት ነበልባልን ያቀዘቀዘው መልአኩ ቅዱስ ገብርኤል። መልአኩ ቅዱስ ገብርኤል ወርዋሪዎቹን የሚወረውሩትን የበላውን እሳት
እሳቱ ውስጥ የገቡት ሚሳኤልና ሶስቱ ልጆች ነገር ግን ለእነሱ እሳቱ የጠዋት ጤዛ ሆነላቸው። በእሳቱ ውስጥ ሆነው እንዲህ የሚል ምስጋናን አመሰገኑ ይላል። እንግዲህ ነገ ታላቅ በዓል ስናከብር የተወደዳችሁ የእግዚአብሔር ቤተሰቦች የእነዚህን የሶስቱን ልጆች ታሪካቸውን ነው የምንናገረው። ለምን እኛም እንደነሱ በእግዚአብሔር አምላካችን ጸንተንና አምነን እንድንቆም እነሱ በቆሙበት እምነት እኛ እንድንቆም ነው። እግዚአብሔርን መሆን ብቻ ሳይሆን እግዚአብሔርን ነን ብቻ ሳይሆን መሆን ያስፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች ሶስቱ ልጆች በእቶን ውስጥ እኮ አንድ የተናገሩት ሁል ጊዜ በጣም የሚገርም ቃል ይህ ቃል ነው። ይላል እኮ ቃሉ በጣም ደጋግማችሁ ስትመለከቱት ቃሉ በጣም የሚያስገርም የእግዚአብሔር ቃል ነው። የምናመልከው አምላካችን ከሚነድ እሳት እቶን ያድነን ዘንድ ይቻላል። ንጉሥ ሆይ አማልክት እንድናመልክ ላቆምኸው ለወርቁ ምስል እንድንሰግድ አንተ ባታስገድደን መልካም ነው፣ እኛ ስለማንሰግድለት አሉት ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እነዚህ ሰዎች እንግዲህ እሳቱ ውስጥ ሆነው እግዚአብሔርን የሚያመሰግኑበት ጸሎት፣ ምስጋና በጣም ረጅም ቢሆንም ዋናውና ማጠቃለያው በሁለት ከፍዬ የተወደዳችሁ የእግዚአብሔር ቤተሰቦች እነግራችኋለሁ። አንደኛ እንዲህ ይላል። ከእሳቱ ውስጥ ሆኖ የለመነው መጀመሪያ አዛሪያ በእሳት መካከል ቆሞ እንዲህ ሲል ጸለየ። አባቶቻችን አምላክ ሆይ አንተ ብሩክ ነህ፣ ስምህም ለዘላለም የተመሰገነ የከበረ ነው። በኃጢአታችን ምክንያት ሁሉ መከራ ቢመጣብንም አንተ ግን በፈረድሁ ፍርድ ሁሉ ጻድቅ ነህ። ዛሬ ግን በተሰበረ ልብና በትሕትና መንፈስ የምናቀርበውን መስዋዕት ተቀበል ብሎ አንደኛው እንዲህንን ተናገረ ነው የሚለው። ይህ ዝማሬ ነው። እሳቱ ውስጥ እየተሽከረከሩ የዘመሩት ዝማሬ ነው። ሶስቱ ልጆች 33 ጊዜ በእሳቱ ውስጥ ዞሮ በእሳቱ ውስጥ ተሽከርክረው እነዚህ ሶስቱ ልጆች አመስግነውታል እግዚአብሔር አምላካቸው። 33 የመዞራቸው ምሳሌ ኢየሱስ ክርስቶስ መሰልና መተኪያ ከሌላት ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ በዚህ ዓለም ላይ 33 ዓመት የመኖሩ ምሳሌ ነው። ልክ ይህንን ጸሎት ሲጸልዩ ነው መልአኩ ቅዱስ ገብርኤል እሳቱን ከሰማይ ወርዶ እሳቱን ያቀዘቀዘ። ወጣቶቹ በአንድ ድምፅ ሆነው እነዚህ ፍጥረታትን ሁሉ እየጠሩ እግዚአብሔርን አመሰገኑ። የዚህ ምስጋና ዋናው ዝማሬ እንዲህ ይላል። ይባርክዎ ኩሉ ግብረ እግዚአብሔር ለእግዚአብሔር ሰብህዎ ወአልዕልዎ ለዓለም። የእግዚአብሔር ፍጥረቱ ሁሉ ያመሰግኑታል፣ ለዘላለም ከፍ ከፍ ያደርጉታል። ሰማይ ሆይ እግዚአብሔርን አመስግኑት፣ ፀሐይ ጨረቃ ሆይ እግዚአብሔርን አመስግኑት፣ የሰማይ ከዋክብት ሆይ እግዚአብሔርን አመስግኑት፣ ዝናብና ጠል ሆይ እግዚአብሔርን አመስግኑት፣ እሳትና ትኩሳት ሆይ እግዚአብሔርን አመስግኑት፣ ብርድና ቁር ሆይ እግዚአብሔርን አመስግኑት፣ መብረቅና ደመና ሆይ እግዚአብሔርን አመስግኑት፣ ተራሮችና ኮረብታዎች ሆይ እግዚአብሔርን አመስግኑት፣ የሰው ልጅ ሆይ እግዚአብሔርን አመስግኑት። እነዚህ ሶስቱ ልጆች ያቀረቡት ምስጋና ነው። የተወደዳችሁ እግዚአብሔር ይመስገን።